ዛሬ ፈጅር ላይ ሳነብ ዝም ብዬ ራሴ ጋር እንድነጋገር ያደረገኝ አንድ ታሪክ ላውራላችሁና ወደ ቀጥታ መልእክት ይገባል። ማለት ብዙ ጊዜ እኔ እነዚህ ታሪኮች የሱሐባ ታሪክ ራሴን በጣም እንትን ይሉኛልና ላካፍላችሁ ብዬ ነው። ሰይድና ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካለፉ በኋላ የነቢያችን ሰለላሁ ዐለይሂ ወሰለም ሙአዚን የነበሩት ሰይድና ቢላል ኢብኑ ረባህ መዲና ላይ መቀመጥ አልቻለም እና ለሰይድና አቡበከር ሲዲቅ ሄዶ አንድ ጥያቄ ጠየቃቸው። ኸሊፈት ረሱላህ ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ መዲና መቀመጥ ልብ ያልቻለም ነብዩ የሌሉበት አካባቢ ላይ መኖር ልብ ያልፈቀደምና ይፍቀዱልኝ ልውጣ አሏቸው። አቡበከር ሲዲቅ እኛን ለማን ጥለህ ትወጣለህ አሏቸው። ሰይድና አቡበከር ሲዲቅ ዑመርም እንደዚሁ ኢታባ አደረጓቸው። ሌሎቹም ሱሐባዎች እንዴት ጥለህ ትሄዳለህ እኛስ አሏቸው። ግን ቢላል አልቻሉ። የተለያየ ሱሐባዎችን ጠይቀው ሁሉም ቀጥተኛ መልሳቸው ቢላል እንዳይወጡ ነበር። ሳይም እሳቸውን ይዘው መውጣት ፈለጉ። ግን እነሱም ከልክለዋቸው ኸሊፋውም ከልክሏቸው አቡበከር ሲዲቅ ውስጣቸው ግን ሊደሰት አልቻለምና አንድ ጁማዓ ቀን ላይ ሰይድና አቡበከር ሲዲቅ ሚንበር ላይ ወጥተው ኹጥባ ያደረጉ ቢላል ከሰው መካከል ተነሱ። ያ አቡበከር አሏቸው አላህ ስራቸው እንደላቸውና ረዲየላሁ ዐንሁ አዎ አንተ ነህ የገዛኸኝ እኔ ነፃ ያወጣኸኝ ከባርነት እኔ ያንተ ባሪያ ነኝ አሏቸው። የገዛኸኝ ለዱንያ ከሆነ አንተ ሰይዴ ነህ እኔ አገልጋይህ ነኝ። ዛሬም በባርነት ይቀጥላለሁ ትእዛዝህን እቀበላለሁ። ነገር ግን ለአላህ ብለህ ገዝተኸኝ ከሆነ እባክህ ተወኝ ልቀቀኝ አሏቸው። አቡበከር ደነገጡ። ኹጥባ ላይ ሚንበር ላይ ቆመው ነው ይሄ ጥያቄ የተነሳው። سيدنا أبو بكر الصديق وافق أن يخرج بلال بن رباح من المدينة. بلال مستحشون يزو ودو سوريا مدر وطو سوريا مدر لا وطو يراساتشون خيمة زرقتو رقعو كهلو نگر وطو 6 ወር የሚሆን አካባቢ ያሳለፉ። 6ኛው ወር ላይ ግን አንድ ክስተት ተፈጠረ። ሌሊት ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህልም አዩአቸው። ما هذا الجفاء يا بلال قالت رسول الله صلى الله عليه وسلم منو لبه درقبن منو توكن بلال قالت رسول صلى الله عليه وسلم منو كرا كኛ መራቅን መረጥክ ከኛ መጥፋትን ከኛ መሸሽን መረጥክ እኛ ናፍቀንህ ልንዘይርህ መተናል አንተስ አልናፈክም ወይ አሉት ረሱል ሰለላሁ ዐለይሂ ወሰለም። ቢላል አልቻለም እያለቀሰ ተነሳ። ሚስቱ ምን ተፈጠረ አለችው። والله رسول صلى الله عليه وسلم በህልም መተው አናገሩኝ ما هذا الجفاء እንዴት ቻልከው ከኛ መራቅን እንዴት ከመዲና መራቅን መረጥክ ብለው ነብዩ ሰለላሁ ዐለይሂ ወሰለም ኢታባ አደረጉኝ ወቀሱኝ። ስለዚህ ወደ መዲና እንመለሳለን